ጌታቸውና ሌሎች እነዚህ አጫፋሪዎች ብለን ሌሎቹ አንድ ቅርጫት ውስጥ እናስገባቸውና የጌታቸውን ካየን የነሱን አጨብጫቢ ናቸው። እነዚህ አይዲያው የነዚህ የግብረ ስንክና አይዲያ የጻድቃን ስለሆነ ጌታቸው ካልን ከዛ በኋላ ያለው አጨብጫቢዎች አንድ ላይ እናስቀምጥና ጌታቸውም ከመጀመሪያ ትግራይ ውስጥ ሆኖ ሲያደርገው የነበረው የአህያና የበቅሎ የፈረስ ፖለቲካ ያልሽው እናቶች ተርበው መቀነት ራት በልተው እያደሩ ማለት ነው። መቀነት ተደሪረን ሐዲረን ይዝብለን አነ ትግርኛውን ስለተሰምዑ እንደዛ ነው ማለት ምን ማለት ነው? መቀነታቸውን እያጠበቁ በልተሻል ሆዴ እያሉ ማደር እንደማለት ነው። ይህንን እያሉ በቅሎና ፈረስ እየተሸለሙ የነበሩበት የጎዳና ፖለቲካ አይተነዋል። ትግራይ ውስጥ ሆኖ ትግራይን እንዴት አመስዋዕት እንደሄደ ጌታቸው እናውቃለን። ከሁሉም በላይ የሞት የሚሆነው ለሱ የወንጀል የሚሆነው በትግራይ አይን ሲታይ ደግሞ አዲስ አበባ ከሄደ በኋላ የሰጠው መግለጫ ከዛ በኋላ እየተከታተለ ፕሬዝዳንት በመሆኑ ያገኘውን ሚስጥር በሙሉ ኤግዛጀሬት እያደረገ ጦርነት በሚያነሳሳ መልኩ አሁን ስትዩ የነበረ ከፋኖ ጋር እንሰራ ነበረ፣ ከኦላ ጋር እንሰራ ነበረ፣ ከሻዕቢያ ጋር ተገናኝተናል፣ ይገናኛሉ፣ ወርቅ እንደዚህ ያደርጋሉ ምናምን እያለ ትግራይን የማስወንጀል ትግራይን የማጥላላት ትግራይ ላይ ሊከፈት የሚችለውን ጦርነት እየኳለ ቢዩቲፋይ እያደረገ የሚያድረው ጌታቸው ነው። እኔ ይህንን ጥያቄ ሳነሳላችሁ አብዛኛው የትግራይ ኤሊት የሚሸወድበት ብዬ የማስበው ጌታቸው በትግራዋይነቱ እንጂ በብልጽግና ባለስልጣንነቱ አይደለም የሚገመግመው። ይህንን ነው እንድታዩልኝ የምፈልገው። ይሄ ስህተት አለው ወይ? ስህተቱ ይታያችኋል ወይስ ለእኔ ነው እንደዛ ይመስለኝ? አሁን የብልጽግና ባለስልጣን ነው፣ ቀድሞም የብልጽግና ተላላኪ ነው። እንደው የመጀመሪያው ፕሬዝዳንት ስለነበረ የትግራይ ባለስልጣን ነበር ብንለው ትግራዋይ ነው ብለን ብንገመግምም ከዛ በኋላ ከወጣ በኋላ ያለው ግን በህግና በህግ ብቻ ነው መዳኘት ያለበት እንጂ በማንነቱ አይደለም የሚል እምነት አለኝ። የእናንተ እምነት ምንድነው? የፕሪቶሪያ ውል ካየነው የኢትዮጵያም ይሁን የትግራይ ባለስልጣናት ከሁለቱም በኩል ጦርነት ቀስቃሽ የሆኑ ነገሮች እንዳይነሱ የሚል አንቀጽ አለ። ይህንን እያፈረሱ አይደለም ወይ? ኦፍ ኮርስ ፕሪቶሪያ ፈርሷል። ሁላችንም በምንረዳው ልክ ፈርሷል። አፍርሰው አላደረገም፣ ምንም አልሰራም የኢትዮጵያ መንግስት። ነገር ግን እነዚህ ሰዎች በኢትዮጵያ ባለስልጣንነታቸው መገምገም ሲገባቸው በትግራዋይነታቸው ሚዛን እየመዘንን እስካሁን ድረስ ቢሳሳቱ ማጨብጫቢ ያላጡበት ምክንያት ትንሽም ቢሆን እያነሰ ቢሄድም ይሄ ነው ብዬ ስለማምን እንዴት ነው የምታዩት? ይህንን ስህተት የለውም ወይ የሚል ያዙልኝና በቅርብ ጊዜ በእንግሊዝኛ ያደረገው ቃለ መጠይቅ ነበር። እኛ እንኳን ሪስፖንስ ሰጥተናል ከሚኪ ጋር እዚሁ በደደቢት ቲቪ ላይ። እዛ ላይ ያላት አንድ ቃል ላንሳና ጥያቄ በደንብ ይዛችሁታል የሚል እምነት አለኝ። እዛ ላይ ያለው ከጥፍሬ እስከ ራሴ ፀጉር ድረስ ያለኝን አቅም ሁሉ አማጥጬ ታገላቸዋለሁ እነዚህ ሰዎች ወደ ስልጣን እንዳይመጡ ነው የሚለው። እንግዲህ የብልጽግና ሚኒስትር ነው እንደዛ እያለ ያለው። ወንጀል አይደለም ወይ? ውሉን አልጣሰውም ወይ? በህገ መንግስቱም ይፈታ የተባለው ፕሪቶሪያም ህገ መንግስቱ ነው ሪፈር የሚያደርገውና አንድ ባለስልጣን አንድ ሚኒስትር የአንድ ኦቶኖመስ የሆነ ክልል እስካሁን ድረስ ክልል ማለት ለኔ ሀገር ነው፣ ግን ያው በህገ መንግስቱ እንኳን እንሂድ ብንል ኦቶኖመስ ነው፣ አስተዳደር አለው። ያን ያክል ደፍሮ ሲናገር እና በዛ ልክ ሳይገመገም ሲቀር ትግራይ ዋጋ እያስከፈላት አይደለም ወይ? ምን ትሉታላችሁ? ለትግራይ ህዝብ ነው ጥያቄ። አሁንም ወደ አንተ ልምጣ ወይስ ኤድመንድ ሄድ? ኦኬ እሺ። አየህ መድኃኒታችን ይሄ የዚህ የመጽሐፍ ቅዱስ ቃል ልባምና ብልህ ያደርጋችኋል ይላል እና እኔ ብዙ ጊዜ መጽሐፍ ቅዱስን እንደመርህ የምጠቀምበት በህይወቴም በኑሮዬም በብዙ ነገሬም አስተሳሰቤን፣ ህይወቴን፣ ውሳኔን እንድቃኝ ይረዳኛል በጣም። ጥቅሙ እንደው ከሞት በኋላ መንግስተ ሰማያት እገባለሁ በሚል ብቻ ሳይሆን በምንኖርበት ምድርም ላይ
ነገሮችን የምታይበትና የምትተረጉምበት ብትረዳበት ዓለም ላይ የምታየው ኬዎስ በሰው በግል ህይወታችን ያለ ኬዎስ ማለት አልነበረብኝም። በአማርኛ መጠቀም ማና ያለብኝ ማራማይትን እየገሰጽኩ እኔ ራሴ እንደዛ እላለሁ። እሺ በህይወታችን ላይ የምታያቸው ችግሮች በኑሯችን ላይ በምድራችን ላይ በዓለማችን ላይ የምታያቸው ቀውስ ማናቸውም ቀውስ በህይወታችንም በኑሯችንም በትዳራችንም በምድራችንም በዓለማችንም የምታያቸው ቀውሶች ምንጫቸው የተሳሳተ ውሳኔ ምንጭ ነው። ህይወት ላይ የሆነ ነገር ለምሳሌ አንተ አሁን ዶክተር ሜዲካል ዶክተር ነበር ማጥናት የነበረብህ ሜቢ ፍላጎት ኢንጂነሪንግ ታጠናና ተመርቀ ጨርሰ ስራው ላይ ስትገባ በቃ ልክ በቃ በምን ቀን ተፈጠርኩ ለምንድነው ሰራው ያልኩ ሁሌ ራስን ታማራራለህ እና ምን ትላለህ ለምንድነው የወሰንኩት ያንን የተሳሳተ ውሳኔ። ስለዚህ በግዝ ሳትወድ በግድ የኑሮውን ውሳኔ ያማራርክት ነው ያን ትክክለኛ ውሳኔ አለመወሰንህ ትዳርም ላይ ወይኔ ዓለሚቱን ማግባት ያለብኝ ዘነበችን አግብቼ ነው ይሄው መከራ እየበላ ያለው ትላል። ምናልባት ዓለሚቱ ይሆናለች ትክክለኛ ዘነበችን ማግባት ስህተት ሆኖ ሊሆን ይችላል። ለማንኛውም ግን ህይወትህም ላይ ትዳርህም ላይ አገርህም ላይ ደግሞ አሁን የኢትዮጵያ አንዱ የቀውሰት ምንጭ አሁን ኢትዮጵያ ውስጥ የኑሮ ቀውስ የኢኮኖሚ ቀውስ የዲፕሎማሲ ቀውስ የፖለቲካ ቀውስ ያመጣው ትግራይ ላይ የከፈቱት ጦርነት ነው። የተሳሳተ ውሳኔ ነው። ምን ይዞ በመጣ ቀውስ ሀገሪቷ እኮ ቀውስ ውስጥ ነው ያለው። ቀጠና ሁላ ቀውስ ውስጥ ገባ። ሁሉ የተሳሳተ ውሳኔ የሆነ ቀውስ ውስጥ ነው ይዞ የሚገባው እና መጠንቀቅ ያለብን ውሳኔ ላይ ውሳኔ በጣም ወሳኝ ነገር እና ለትክክለኛ ውሳኔ አንዱ ከሚረዳ መጽሐፍቶች ሰዎች ጥቀስ ንገረን ቢሉኝ መጽሐፍ ቅዱስን አንብቡ ብዬ እመክራለሁ እነግራለሁ። እና አንዳንድ ጊዜ ከዛ የሚመዘዙ ቃላቶችን ምን ጠቅሰው ይረዳናል አተረጓጉማችንን መነጽራችንን በሱ ስለምናየው እና መጽሐፍ ቅዱስ እንደዚህ ይላል እንደ ርግብ የዋህ እንደ እባብ ልባም ሁኑ ይላል። አንድ ትግራይ ውስጥ እማየው ስፔሻሊ ኤሊቱ ላይ አክቲቪስቱ ምናምኑ ላይ ማየው ልባምነት አጣለው። ማለት የዋህነት ጥሩ ነው ቅንነትም ጥሩ ነው ግን ከልባምነት ከሌለበት ብልህነት ከሌለበት ደግሞ ሞኝነት ነው። አንዳንድ ጊዜ ልባም ሰዎች ገር ሲሆንና ሞኝ ሰው ገር ሲሆን አንድ አይደለም። ሞኙ ገር ያረጋው ገር መሆን ፈልጎ አይደለም በቃ ማሰብ ስለዚህ ሞኙ ሰው ገርነትን ሲያሳይ ወይንም ቸርነትን ሲያሳይ እንደ ገርነት ብልህ ተተረጉመው ሞኝ ስለሆነ ነው የምትለው። ብልህ ሰው ግን ገርነትን ሲያሳይ ገር ነው የምትለው። ለምን አስቦ ነው ያረጋው አውቆም ነው ያደረገው። ስለዚህ የዋህነት ከልባምነት ጋር መሆን አንድ ያስተዋልከው እኛ የውጭ ሰዎች ነን። ይሄ ማራማይት የውጭ ሰዎች እንደሆነን ብዙ የትግራይ አክቲቪስት ሚዲያዎች ሲነግሩን አይተናል። በቅርብ ጊዜ አንዴ ማራማይት የላከችልኝ አንድ ሚዲያ ነበረ እነሱ እኮ ምንም አያውቁም ብለው ምን ነበር ሚዲያውን ማራማይት ታውቃለች እነሱ ምን ያውቃሉ የትግራይ ስነ ልቦና የሌላቸው ብለው ሲተነትኑ ሰምቻለሁ። አንድ የትግራይ አክቲቪስቶች ምን ሚዲያ ነበረ ማራማይት I don't know. ልከሽልኝ ነበር አይቼዋለሁ። ልክ ናቸው። እኛ ነገሮችን የምናይበት ምናልባት ከነሱ ለየት ሊል ይችላል። እነሱ ትግራይ ውስጥ የበቀለ ሰው በትግርኛ የሚያወራና ትናንት የትግራይ ባለስልጣን ፖለቲከኛ የነበረ ሰው ከድቶ ሊያጠፋቸው ሲመጣ ልባም አይሆኑ ገባ አይ ታይገበርዳ ምናምን ይላሉ። ዛሬም ድረስ ሰዎች ለጌታቸው የዋህ ልብ ያሳያሉ። እኔ የዋህ አይሆኑ አይደለም ልባም ግን መሆን አለባቸው። ጌታቸው ትግራይን ለማፍረስ ሲሰራ ኖ ማለት አለበት መቆጣት አለበት። እንዴ አንተ ቤትህን ሊያነድ ትዳርህን ሊበትን የሚነሳ የቤትህ አባወራ ካለ ካልተጠነቀቅ ካለቀለ። ስለዚህ ምንድነው ለነሱ ትግርኛ ያታለለ የሚፈልጉትን ቃላት እየቀባባ ግን ከጠላቶች ጋር ሆኖ ሊያፈርስ ሲነሳ
መቆጣት መናደድ መበሳጨት አለብህ ግን እንደዛ አይነት ነገር አላይ ጌታቸውን ማየት ካለብህ እንደ ዶክተር አብርሃም በላይ ማየት አለብህ ዶክተር አብርሃም በላይስ ትግራዋይ አይደለ እንዴ ትግራዋይ ግን ዶክተር አብርሃም በላይ የሚያዩበትና ጌታቸው የሚያዩበትን ትንሽ ይለያያል አቃል ይገባኛል ነው አይደለም ምን ትግራይ ውስጥ ጥሩ መጥፎ የሚያመጣልህ ቅድም እንደነገርኩ ውሳኔ ነው የምትወስነው ነገር ይዞብህ የሚመጣው ዲዛስተር አለ ነገታቸውን ነጻድቃንን ከተከተልክ ይዞብህ የሚመጣው ቀውሳል ስለዚህ አሁን ትግራዋይ ነው አይደለም እኔ ኢንፋክት ልንገርህና ትግራይን በጣም በማውደም በዋናነት ከሻቢያና ከአብይ በላይ የሰሩት ትግራዋይ ናቸው በረብ ትግራዋይ ናቸው የሚሰሩት እና እኔ አንዳንድ ጊዜ አዝናለሁ ማለት ገብተው እኮ ተዋክተዋል ትናንትና የህዋት ጀነራል የነበሩ እንደነ ጆን መንጋግ አይነቶች እኮ ገብተው እኮ ተዋክተዋል ትግራይ በደንብ ትግራይን ውስጥና ውጭ ነው የሚያውቁ ወዳሽ ነበር ማለት ነው no ጆን መንጋግ ማለት ዮሐንስ ገብረ መስቀል ነው you right እንደነሱ አይነት ትናንትና የህዋት ታጋይ የነበረ ጀነራል ነው ያው ገብቶ ነው የተዋጋቸው ያ ደቡብ ትግራይ ላይ ነው በትክክል ነው ደቡብ ትግራይ ላይ ተዋግተዋል ልክ ነው ሲዋጋ ነበር አሉ ሌሎችም ሲያማክ እንዴ ሳሞራ የኑስ ምን ሲሰራ ነበር በትግራይ ጦርነት ጊዜ እስቲ ሳሞራ የኑስ አላማከርኩም ይበላ በያመድ በጦርነት ወቅት ሳሞራ የኑስ ትግራይ ነኝ ህዋትም ነበረበት የሚባል የነበረ ሰው ነበር ትግራይን በማጥፋት ደረጃ እንዴ እና አረጋዊ በሬ ምንድን ነበር ሲሰሩ የነበረው ብዙዎቹን እኮ እንደው መጥቀስ እንችላለን እነ ሀረጎይን ነው ስሟ ፕሮፌሰር ነኝ ሀረጎይን አሰፋው ሀረጎይን ትልቁን ፕሮፓጋንዳ የተጫወቱለት በእነሱ አልነበሩ ዛሬ ልንገር አንዱነት አብይ አህመድ ትናንት ለትግራይ ጦርነት ፕሮፓጋንዳ ይሰሩለት እነ ዳንኤል ክብረት እነ ስዩም ተሾመ እነ ሬድዋን ምናምን ያልክ ልጠቅስልኝ ይችላል አብይ አህመድ ከዚህ በኋላ ትግራይ ላይ ለሚሰራው ትልቁ ፕሮፓጋንዳ የሚሰሩለት ተጋሩ ናቸው ፒሪየድ ማንንም አያመጣም አብይ አህመድ ዳንኤል ክብረት ስዩም ቅብርጥስ አያመጣም አሁን ድረስ ለአብይ አህመድ ትልቁን ፕሮፓጋንዳ እየሰሩለት ያሉት ተጋሩ ናቸው ጌታቸው ምንድነው ያደረገው ዲፕሎማትን ጠርቶ ይውጪ እንዴ የኛ ኃጢያት ተፈናቃይ እንዳይመለሱ እኛ ነን ምክንያቱ እንዴ ከዚህ በላይ ነውራለ እንዴ አንተ በስንት መቶ ሺዎች ህይወት ሲቀልድ ከሻቢያም ከአብይ አህመድ በላይ የትግራዋይ ጠላት ትግራዋይ ነው መጀመር ራስን ነው ማጽናት ያለበት ከዚህ በኋላ እንዴ ቀደም እኮ ማራማይትም ማስቀመጠችልን ግቡ አንተም ብለዋል እግራችሁን እንዴ ጌታቸው እኮ ለመነ ግቡና ተዋጉ ትግራይ የፈለጋችሁትን አርጉ እያለ አንዳንድ ተጋሮች በቅርብ ጊዜ አንዴ ታሙ ጌታቸው ምንም ቢሆን እኮ ትግራዋይ ነው ተሽሎት እንዲመጣ ነው ምናምን የሚሉ ተጋሮች በትግርኛ ሲጽፉ አየውና እነዚህ በቃላት አይደለም በመርፌም ማሰልጠን አይቻልም ነው ያልኩት እውነቴን ነው ምነግር እኔ እንደሱ አይደለም እኔ ሚዲያ ላይ ያመጣኝ ፖለቲከኛ አይደለም የትግራይ ህዝብ መከራ የትግራይን ህዝብ መከራ ይቀጥል አሁንም ጨምሩበት የሚል የትግራይ ተወላጅ ካየው አየህ የዋህነት ብቻ አይደለም ያለብኝ ልባምነትም ደግሞ አለብኝ መጠንቀቅ መቻል አለብኝ እና አንዳንድ ተጋሮች ከትናንትና ስህተት መማር አልቻሉም ምክንያቱም አየህ እንትን ማሰብ አለብህ ከስህተትህ እሺ ትናንትና ተሳስተን ነው አሉ እሺ ዛሬስ እና ዛሬ ድረስ ጌታቸውን የሚከተሉ የትግራይ ተወላጆች አሉ አንድ ሚዲያ አለ እሱም የትግራይ አክቲቪስት የትግራይ ሚዲያ ነው የሚለው ስሙ ራሱ የትግራይ ስም ነው የወሰደው እስከዛሬ ድረስ በትግርኛ ነው የሚያወሩት የትግራይ ልጆች ነው የሚለው የትግራይ ሆኖ አይሆኑ ነው የምታውቁት እኛ እናቅም የትግራይ ተወላጆች ነን የሚሉት የትግራይ ሚዲያ ነው የሚጠቀሙት በትግርኛ ነው የሚያወሩት ፕሮሞት የሚያደርጉት ግን ስቲል የትግራይን ቀንደኛ ጠላቶች ነው ፕሮሞት የሚያደርጉ እና እነዚህ ሰዎች እኔ አንዳንድ ጊዜ ምልክ ተገስተው ከሆነ ምንም ላደርግ አልችልም አናሉ ግን ችግሩ
እነሱ ተገዝተው ነው። አጃቢው ግን ምንም የተሰጠው ጥቅም እንደሌለ ረዳሉ። እሱ ነው የሚያሳዝነኝ። እና ከዚህ ነገር እኔ መውጣት አለባቸው። ሌላው ስለ ፕሪቶሪያ እና ስለ ጌታቸው እኔ የጌታቸውን ንግግር ጌታቸው ትግራይን ለማውጣት ከሚታገል መጀመሪያ ራሱን ነፃ ለማውጣት ይታገል። እምልህ ራሱን ከኮሌስትሮል ከመጠጥ ከሱስ ከሴሰይ ከነነ ራሱ እንደሰው ቆሞ ራሱን ነፃ ያውጣ። እኔ ጌታቸውን መመኝለት መጀመሪያ ራስህን ነፃ ማውጣት ነው። አሁን እኔ ጌታቸው እምልህ የትግራይን ህዝብ እስከ እግር ጥፍሬ ድረስ ነፃ አውጣዋለሁ እኔ እስቃለሁ እምልህ እንደ ቁም ነገርም አልወስደው። እኔ አሁን ጌታቸው እንደዚህ ዓለምና ብዙ ትንታኔ ውስጥም አልገባም። የጌታቸውን ንግግር ግን ከዚሁ ጋር አያይዘ ስለ ውል መጣስ እኔ ፕሪቶሪያ እምልህ እኔ ዛሬ ድረስ ፕሪቶሪያ ሲሉ ምሰማቸው ትግራይና ትግራይ አካባቢ ያሉ ናቸው እና ያስቁኛል እንደዛ ሲሉ እና ሞኝ ያዘውን አይለቅም ነው ምላቸው። እኔ አብይ አንድም ቀን ፕሪቶሪያ ሲል ሰምተው አታውቅም። ኢቭን ከተፈራረመን በኋላ ሲቸገጭቁት ነው ይህ ፕሪቶሪያ ምናምን ብሎ የሚያወራው እንጂ ትዝም ብሎትም አያውቅም። አብይ አህመድ ፕሪቶሪያ የሚባል አብይ አህመድ ኢንፋክት በተጻፈ አይደለም የሚሄደው በመሰለው ነው የሚሄደው። አሁን ኢትዮጵያን እየመራት ያለው እኮ አንድ ሰው አብይ ነው። ኪዮስ ውስጥ የገባችው ደግሞ ምልህ አንድ ሰው መሆኑ እኮ አይደለም። ይሄ ሰውዬ እንዴት እንደሚያስብና እንዴት እንደሚያስብ ካወቅ ምን እንደሚያስብ ታውቃለህ። ለዛ ነው ድብልቅልቁን የሚያወጣው ሀገሩ እንጂ አብይ ህገ መንግስት ጠርቶ ሲያወራ ሰምተው ታውቃለህ? አያወራም። ህገ መንግስት በህገ መንግስታችን ምናምን አይልም። እንዲያውም ያለው ምንድነው የኔ ቃል ፊርማ ነው አለ። ቃል በቃል ፊርማ ነው ካለ ምንድነው ለውይይትም ለቮትም አይቀርብም ማለት ነው። if I say do it done ያ ማለት ምን ማለት ኪንግ ነኝ ማለት ንጉስ ሲናገር ይሄ በዚህ በሮያል ስቴት የሚመሩ ሀገራት አለ ነው እንጂ ተሰብስበህ እንወያይበት ፓርላማ ያጽድቅ ብርጥስ የሚባል የለም። አለ ነው ታረጋዋል። እንደሱ ነው ያለ አብይ። ሶ ፕሪቶሪያ ማይመለከተውም ህገ መንግስት አይመለከተውም ህግና ደንብ አይመለከተውም። ለዚህ ነው አብይ ሾሞ አሁን ታዬ አጽቀሥላሴ የውጭ ጉዳይ ሚኒስትሩ ፕሬዝዳንት ሲያረጋቸው ጠዋት እሳቸው አያውቁም እንደሚባለው ስብሰባ ጠርተው የሥራ አፈጻጸም ስለ ቢሮ ያወሩ ተደውሎና ፕሬዝዳንት ሆነሃል ስብሰባ ላይ ነኝ ዝም ብለህና በቃ ፕሬዝዳንት ሆነሃል የተጻፈለ ታነባለን ይተባለቀ በቃ ታሰብ። ግን ይሄድክ መንገድ ላይ ቢሮ ሳደርስ ደውሎ ሽሬዋለው ሊልህ ይችላል አብይ። እንደዚህ በሚረመራበት ሀገር ላይ ስትሆንና እንዲህ አይነት መሪ እንዳለ ካወቅ ህገ መንግስት መጥቀስ የለብህም፣ ፕሪቶሪያ መጥቀስ የለብህም። ማድረግ ያለብህን ነው ማወቅ ያለብህ እንጂ አብይ አሁን ራሱ ፕሪቶሪያና ህገ መንግስት ብትል ከንተ ብሎ ነው የሚስቅብን። ስለዚህ እኔ እሱ ራሱን ብልጥ አርጎኛ ሞኝ ሆነን እንደሞኝ እኔ ፕሪቶሪያ አንቀጹ ቁጥር እንደዚህ ላይ ያልኩ አልጃጃልም ኃይሌ። እኔ አልጃጃልም አብይን እምልህ ከሃይማኖት አስተሳሰቡ ጀምሮ ምን እንደሚከተልም ስለማውቅ ብዙ አልጃጃልም። ለዛ ነው ሁሉ ጊዜ እንደ አላርም ይሄ ህዝብ እንዲነቃ እየመጣው ተው አሁን ብዙዎቹ ይገርማል ያኔ በትግራይ ጦርነት ጊዜ እኔን ሲሰድቡ የነበሩ ስፔሻሊ የአማራ አክቲቪስቶች አንዳንዱ እየደወለ ይቅርታ ይጠይቀኛል። ያኔ አሸሽ እያለ ትከሻው እስኪወልቅ ድረስ እስክስታ ሲመታ የነበረ ዛሬ አብይ በድሮን ትከሻውን ያወለቀው ብዙዋል። ያኔ ግን ስንነግረው አይሰማንም። ሶ አሁን አብይ ጋር ህግና ህገ መንግስት አትጠቅስም። አሁን እነጌታቸው ለአብይ ይኸውልህ በጣም የሚገርም አንድ ነገር ልንገርህ ሳረሰው። አሁን አብይ ምን ይላቸዋል? አሁን ጌታቸው ህክምና ላይ ነበረ የአብይ አህመድ መጽሐፍ ከመመረቁ በፊት እና ና ሲባል ህክምና አልጨረስኩም ቶሎ ና አለው። የምትናገረው አንተ አንዱ ነህ ስለዚህ ትናገራለህ። ህዳሴም ግድብ ላይ አይቶ ፍጡ ገርጥቶ ነው የመጣው። ምክንያቱም ሸጠዋል ስትል ስለነበር ትቀመጥና ታያለህ እዛ ሸጠዋል ግድቡን ሸጦታል ስትል ነበር ተብሎ
እና ወጥቶ ራሱ መጽሐፍ ሲመረቅ እስከዛሬ ሰው የደነገጠው እስከዛሬ ስንተነተን የነበረው ያለ ዕውቀት ነው አሁን ወደ ዕውቀት መተንተን መጣናል ይሄም ያሳፍር በጣም የሚያሳዝነ አሁን ሰሞኑን ዋጭ ሲሉ የሰማሁት ጻድቃን ወደ ሚዲያ መጣ አሰፋ አብርሃ ወደ ሚዲያ መጣ የጌታቸውን እንተውን ዝለለው ገብሩ አስራት ወደ ሚዲያ መጣ ሁሉን በተረታታ ለምን አሁን ከዚህ በኋላ የአብይ ፕሮፓጋንዳ የሚሰራው በተጋሩ በቃ ኢቭን ጦርነትን ቢጀምር እመነኝ እነ ዳንኤል ክስረት ክብረት ምናምን አይመጡም እነዚሁ አሉለት በቃ እኔ ፒትቦል ነው የሚመስለኝ ጌታቸው የአብይ አህመድ አንዳንድ ሀብታም ቤት አለ ፒትቦል የወርቅ ሰንሰለት አስረውለት የሚያናፈሱት የለም ሲያስፈልጉ ያስጨውታል ሲያስፈልጉ ያበሉታል ሲያስፈልጉ ትራሳቸው ላይ ያስተኙታል አሁን እዛ ወልቂጤ ነው የት ነው ሄዶ ራሱ ጌታቸው ሲያወራ የታየኝ እምልህ በመናቤ አንገቱ ላይ የወርቅ ሀብል አርጎ ገመድ አስሮለት እንዲህ አርጎ አውራ ሲለው ጌታቸው የሚያወራ ነው ይመስለኝ ግን ያሳዝናል ትግራይ እንደዚህ አትታወቅም ትግራይ በጣም ትግራዋይነትና ትግራይ የሚታወቁበት የራሳቸው የሆነ ታሪካዊ አመጣጥ አላቸው ግን የትግራይ ስብም የትግራይ ታሪክም ለማሰደብ ምልህ በዘመናት መካከል አሉ ባንዳዎች የነዚህ ግን ከባንዳም በጣም ተለጥጦ ሄደ ነው ኃይለ ሥላሴ ይባላል አንድ ጊዜ ወደ ጊዮርጊስ መተው ለስግደት ማለት ጸሎት ሊያረጉ እና ሰው ሁሉ ከጉልበቱ ከወገቡ እንደዚህ ሲሰግድ አንዱ በቃ ከወገብ አይጠበቅም ብሎ ተኛ አሉ መሬቱ ላይ እንደዚህ ብቻ አይጠበቅም አሁን ያየናቸው አዲስ አበባ ያሉ ተጋሮች ለአብይ አህመድ እየሰገዱ አይደለ እየተኙ ነው ምናያቸውና ያ የትግራይ ስብናም የትግራይም ታሪክ የትግራይም ማንነት አይደለም እሱ ስታይ ትንሽ ያሳዝናል ነገር እንዳላራዝም ወደ ማራማየት ይደል